السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد ይህ ከረመዳንና ከጾም ጋር የተያዙ ጥያቄዎችን የምንመልስበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው አባቴ ለአመታት ታሞ ወደ አኺራ ሄዷል። ለ3 አመት ያክል ረመዳንን አልጾመም። ለእያንዳንዱ ቀን ምስኪን አላበላም። ምስኪን የሚያበላው ገንዘብ የለውም ነበረ። እኔ አሁን ለሱ ማውጣት እችላለሁ ነው የሚል ነው። ጥያቄው ላይ እንደተጠቀሰው ምንም ገንዘብ ካልነበረውና አቅም ከሌለው እሱ ላይ አይወጅብበትም። መጨረሻ ላይ ትቶት የሞተ ንብረት ካለ ወራሾቹ ትቶት ከሄደው ንብረት ሊያበሩለት ይገባል። እሱ ምንም ንብረት ትቶ ካልሄደ ልጆቹ ከራሳቸው ማውጣት ይወጅብባቸዋል አይወጅብባቸውም? በዑለሞች መሃል ኺላፍ ያለበት ጉዳይ ሲሆን ልጆቹ አቅም ካላቸው ቢያወጡለት የተሻለ ነው። በመሆኑም እኔ አሁን ለሱ ማውጣት እችላለሁ ለሚለው ጥያቄ አዎን ማውጣት ይቻላል፣ አጅርም ጭምራለው። ወላጅንም ከመንከባከብና ከማስደሰት ይቆጠራል። ለስኳር በሽታ መርፌ መወጋት ጾምን ያበላሻልና የሚል ነው። ምግብን የማይተኩ መርፌዎች ማናቸውም ጾምን አያበላሹም። ሆኖም ለስኳር ህመም የሚወሰደውን ሌሎችንም መርፌዎች ወደ ማታ ማዘግየት ከተቻለ ጥሩ። በቀኑ ክፍለ ጊዜ መውሰዱ የግድ ከሆነ መውሰድ ይቻላል፣ ጾምን አያፈርስም። ሌላኛው ጥያቄ ጾመኛ ሆኜ ምግብ እየሰራሁ መቅመስ ጾሜን ያፈርሳል ነው የሚል። መቅመሱ አስፈላጊ ሆኖ የግድ ሆኖ ከተገኘ ምንም ችግር የለውም፣ መቅመስ ይቻላል። ወላኪን የቀመሱትን መልሶ መትፋት ተገቢ ነው። ሆን ብለው ያዋጡት እንደሆነ ጾም ይበላሻል። የቀመሱት መልሶ ለመትፋት ከመሆኑ ጋር ረስተው ወይም ሳያቁ ቢውጡት ጾም አይበላሽም። ሌላኛው ጥያቄ ለ7 ወራት ሐይድ ዘግቶኝ ነበረ። በ7 ወሩ ረመዳን ሊገባ 2 ቀን ሲቀረው መጣ። የሚፈሰውም የበሽታ ደም ነው። ለ9 ቀናት ያለ ማቋረጥ ይፈስ ነበር። የበሽታ ደም መሆኑን ስላወቅኩ 9 ቀኖችን ጾሜያለሁ። ለ9 ቀን የበሽታው ደም ከፈሰሰ በኋላ ትክክለኛው የሐይድ ደም መጣ። ያለፈውን 9 ቀኖች ቀዷ ማውጣት አለብኝ ነው ምን? ለ9 ቀናት የወረደው ደም የወር አበባ ደም አለመሆኑን እርግጠኛ ከሆንሽና የበሽታ ደም ከሆነ ጾሙ ትክክል ነው። ጾምና ሶላት የሚከለክለው የወር አበባ ደም ነው፣ እንደዚሁ የወሊድ ደም ነው። ከዚህ ውጭ ያሉ ደሞች ሶላትንም ይሁን ጾምን አይከለክሉምና ለ9 ቀን ድረስ የወረደው የበሽታ ደም ከሆነ የወር አበባው የመጣው ከ9ኛው ቀን በኋላ ከሆነ ከዛ በፊት የተጾሙ ጾሞችን ቀዷ ማውጣት ግዴታ አይሆንም። ሌላኛው ጥያቄ እኔ የምኖረው በይሩት ነው። የምሰራው ካፍሮች ጋር ነው። አዛን አልሰማም። መግሪብ አዛን ማለቱን ጓደኛ የነበረች የምትነግረኝ አንድ ቀን ስትጠፋብኝ አዛን ያለ መስሎኝ አፈጠርኩ። ከ2 ደቂቃ በኋላ አዛን አለ። ቀዷ ማውጣት አለብኝ ነው የሚል። ፀሐይ ሳትጠልቅ የጠለቀች መስሎት የበላ ሰው ቀዷ ማውጣት ይወጅብበታል። ጎህ ቀዶ ሳለ ያልቀደደ ያልነጋ መስሎት የበላ ሰው ምንም የለበትም። ምክንያቱም ቀን ላይ ከሆነ ያለነው በመሰረቱ ፀሐይ አለች ማለት ነው። መግባት አለመግባቷ አጠራጣሪ ነው። መግባቷን እርግጠኛ ሳንሆን መብላት አንችልም። የበላን እንደሆነ ከበላን በኋላ ፀሐይ አለመጥለቋን ካረጋገጠን ይህን ቀን ቀዷ ማውጣት ይጠበቅብናል። ማታ ላይ ጎህ ያልቀደደ መስሎት ስሑር የበላ ሰው ግን ከበላ በኋላ ጎህ መቅደዱን ቢያቅ ምንም ችግር የለውም። በመሰረቱ ያለነው ሌሊት ላይ ነው። መንጋት አለመንጋቱን የተጠራጠርነው ሌሊት ላይ ለመሆናችን እርግጠኛ የሆነበትን ነገር ከጥንቃቄ ጋር ካደረገን ኋላ ላይ ትክክል አለመሆናችን እንኳን ብናቅ በአስሉ ነው የሚካሄደው። ከነጋ በኋላ ያልነጋ መስሎት የበላ ሰው ምንም የለበትም። ፀሐይ ሳትጠልቅ የጠለቀች መስሎት የበላ ሰው ከበላ በኋላ ካወቀ ያን ቀን ቀዷ ማውጣት ይኖርበታል። እንደ አይነት አጋጣሚዎች ላይ የሶላት ወቅት መግባቱን የሚያሳውቁ ሰዓቶችን ጭኖ መጠቀም ይቻላል። ምንም አማራጭ እንኳን ከጠፋ ሀገሩ ላይ ከተማው ላይ የሚኖሩ ሰዎችን የሶላት ወቅት ፀሐይ መጥለቋን አዛን መባሉን ደውሎ መጠየቅ ይጠበቅብናል። ይሄን ሁሉ የምንለው ፀሐይ መጥለቅ አለመጥለቋን ወደ ፀሐይ መጥለቂያ አካባቢ ወደ ምዕራብ በማየት መጥለቋን ማረጋገጥ የምንችልበት ሁኔታ ከሌለ። ሌላኛው ጥያቄ እኔ ጋር አብሬያት የምሰራ ልጅ ነበረች። በተደጋጋሚ እንጣላለን። እናም አሁን እንደተኮራረፈን ያለነው አውፍ ሳንባባል ረመዳን በመጾሜ ጾሜ ይበላሻል የሚል
አመቱን ሙሉ ተኮራርፎ ቆይቶ ረመዳን ሲመጣ አፍ እንባባል ማለት ከደጋ ቀደምቶች ማይታወቅ ነገር ነው። የተቀያየሙት በበቂ ሸሪዓ በሚያጸድቀው ምክንያት ከሆነ ግለሰቡ ይጠቀማል እስከተባለ ድረስ ስህተቱን ያርማል ብለን ተስፋ እስካደረገን ድረስ ረመዳንም ይሁን ከረመዳን ውጭ ልናኮርፈው እንችላለን። ለዲን ብሎ ለአላህ ብሎ ማኩረፍ ይቻላል። የዒባዳም አይነት ነው። አላህ የማይወደውን ስራ የሚሰራ ሰው፣ ዲን ላይ ተደጋጋሚ ጥፋቶችን የሚያጠፋን ሰው ማኩረፍ እንችላለን። ከመከርነው እምቢ ካለ ማኩረፉ እንዲመለስ ያደርገዋል ይጠቅመዋል ከተባለ ልናኮርፍ እንችላለን። በዚህ መልኩ ማኩረፉ ለነፍስያችን ብለን ሳይሆን ለአላህ ብለን እስካደረግነው ድረስ ዒባዳ ነው። ረመዳንም ላይ ቢሆን ይቀጥላል ማለት ነው። የተቀያየሙት በአዱንያ ጉዳይ ከሆነ ከ3 ቀን በላይ ማኩረፍ አይቻልም። ረመዳን ሊገባ 3 ቀን ብቻ ሲቀረው ከሆነ የተጣሉት የተኮራረፉት ረመዳን ሲመጣ አፉ ቢጠያየቁ ችግር የለውም። ነገር ግን አመቱን ሙሉ እንደተቀያየሙ ቆይተው አፍ በለኝ እያሉ በመሴጅ ሰውን ማጨናነቅ፣ በምንም መልኩ ያልተቀያየሙ ሰዎች ጭምር ረመዳን ሲመጣ አፍ እንባባል እያሉ መደወል፣ መሴጆችና መልእክቶችን መላክ ከደጋ ቀደምቶች የተለመደ ጉዳይ አይደለም። መቆራረጥና መኮራረፍ ሁሌም ሊያሳስበን ይገባል። አፍ ልንባባል ይገባል። ከረመዳን ጋር ብቻ ልናያይዘው አይገባም። ሆኖም በተደጋጋሚ የሚጣሉና አፍ ቢባባሉም ተመልሰው የሚጣሉ ሰዎች ተራርቆ መቆየቱ ይሻላል ከተባለ ተራርቀው ቢቀሩና በዛው ቢጾሙ ምንም ማለት አይደል። አንዳንዴ አንደኛው ወገን ለመታረቅ ፈልጎ አፍታ እየጠየቀ ሌላኛው እሺ ማይልበት ሁኔታ ይኖራል። የጠየቀው ሰው ኃላፊነቱና ግዴታውን ተወጥቷል። ጥፋተኛ የሚሆነው አያለውና ወደ ኋላ ያቀረው ሰው። ሌላኛው ጥያቄ ጀማዓ የማይሰገድበት መስጂድ ኢዕቲካፍ ማድረግ ይቻላልን? የምን ለወንድ ከሆነ አይቻልም። ወንዶች ጀማዓ ያለበት መስጂድ ላይ ኢዕቲካፍ መቀመጥ አለባቸው። ለሴት ከሆነ መስጂድ እስከሆነ ድረስ ጀማዓን ባይሰገድበት ኢዕቲካፍ መቀመጥ ይቻላል። ሌላኛው ጥያቄ ሰለፎች በቀን 30 ጊዜ ያከትሙ ነበር ብለውናል። እኔ ገና የቁርአን ተማሪ ነኝ። ሙራጃዓ ማድረግ ስላለብኝ በተደጋጋሚ ላላከትም እችላለሁ። ሙራጃዓው አይታሰብልኝም የሚል ጥያቄ ነው። ሰለፎች በቀን 30 ጊዜ ያከትሙ ነበር አይደለም የተባለ። ከደጋ ቀደምቶች በረመዳን ውስጥ 30 ጊዜ የሚያከትሙ ነበሩን የተባለ። አማ በቀን 30 ጊዜ ቁርአን ማክተም የማይታሰብ ነገር ነው። በወሩም ቢሆን 30 ጊዜ ማክተም ደጋ ቀደምቶች ሙሉ በሙሉ ሁሉም ያደርጉት የነበረ ተግባር አይደለም። ከደጋ ቀደምቶች መሃል በወሩ 60 ጊዜ የሚያከትሙ ነዓም ነበሩ። ሌሎቹ የገረላቸውን ያክል ደጋግሞ የሚያከትሙ ነበሩ። ነብዩ አለይሂ ሰላቱ ወሰላም ከ3 ቀን ባነሰ ጊዜ ቁርአንን ያከተመ ሰው ቁርአንን ሊረዳው አይችልም ብለዋልና ከ3 ቀን ባነሰ ጊዜ ቁርአን ማክተም አይቻልም። ረመዳኑን ቢሆን ቢበዛ በቀን 10 ጁዝ እየተቀራ ቁርአንን በ3 ቀን ነው ማክተም ያለብን ያሉ ዑለሞችም አሉ። ሌሎች የተከበሩ ወቅቶች ላይ ከሆነ እንደ ረመዳን፣ የተከበሩ ቦታዎች ላይ ከሆነ እንደ መካና መዲና ቁርአንን ከ3 ቀን ባነሰ ጊዜ ደጋግመው ቢያከትሙ ችግር የለውም ብላ። ረመዳን ላይ ቁርአን ውስጥ ያሉ ፊደላትን ፈጠን ያሉ ቀርተው ቁርአን ውስጥ ባሉ ፊደላት ልክ አጅር ማግኘቱ ይሻላልና ረመዳን ላይ ከሆነ ከ3 ቀን ባነሰ ጊዜ ደጋግመን ብናከትም ምንም ችግር የለውም ያሉና ይሄን የመረጡ ዑለሞች አሉ። ቁርአንን ፈጥኖ መቅራት የማይችል ሰው አሊያ ደግሞ ሁሉን ያላከተመ ሰው የቻለውን ያክል ደጋግሞ ቢቀራና ሙራጃዓ ቢያደርግ በዛው ልክ ኢንሻአላህ ተዓላ አጅሩን ያገኛል። ዋናው ብዙ መቅራት ሳይሆን በቀራነው መጠቀምና በመንቀራው ነገር ራሳችንን መገሰጻችን፣ ቀልባችንን ማስተካከላችን። ሌላው ከዚህ ተቀራራቢ የሆነው ጥያቄ በረመዳን ቀን ላይ ቁርአን መቅራትና ማታ ላይ መቅራት አጅሩ እኩል ነው የሚል። ማታ ላይ መቅራቱ የተሻለ ነው እንላለን። ቀልብ ስለሚሰበሰብ ለኢኽላስም ስለሚረዳ። ማንኛውም ወቅት ላይ መቅራት ራሱን የቻለ አጅር አለው። ቀን ላይ ቅሩ ማታ ላይ አትቅሩ የሚል ነገር የለም። ማታ ግን መቅራቱ ለቻለ ሰው የተሻለ ነው፣ በላጭ ነው። ሌላኛው ሶላት በምሰግድበት ጊዜ የሐፈዝኩትን እየቀራሁ ሲጠፋብኝ እሱን ትቼ ሌላ ሱራ ብቀራ እንዴት ይታያል? ምንም ችግር የለውም ይቻላል። የሚቀሩትን ካጡ ዝም ብሎ ሩኩዕ መውረድም ይቻላል። የጀመሩት ሱራ ከተምታታና መቀጠል ካልቻሉ ሌላ ሱራ ቀርቶ ወደ ሩኩዕ መውረድም ይቻላል። ሌላው ለሶላት በምንነይትበት ጊዜ ነወይቱ ሶሊ ሶላተን ማለት እንዴት ይታያል? ይህ ቢድዓ ነው። ነብዩም ይሁን ሱሐቦቻቸውም ይሁን
ደጋግ ቀደምቶች የማያውቁት ተግባር ነው። ኢማሙ ነወዊ ረሕመቱላሂ ዐለይህ አንየቱ መሐሉሃ አልቀልቡ ቢልኢትፋቅ ብላ ሌሎችም ዑለሞች ይህን ጠቅሰዋል። የንያ ቦታው ልብ ነው። ይህም ላይ ዑለሞች ይስማማሉ ብለዋል። ከዛ በኋላ ነው በልብ የነየቱትን በምላስ መግለጽ ሱና ነው አይደለም የሚል ኺላፍ ኋላ ላይ የመጡ ዑለሞች ዘንድ የተነሳው እንጂ ነብዩም ይሁን ሱሐቦች ሶላት ሲሰግዱ ነወይቱ ኡሰሊ፣ ጾም ሲጾሙ ነወይቱ አን አሱመ ብለው የሚናገሩት ነገር አልነበረም። እናታችን አይሻ ረዲየላሁ ዐንሃ ነብዩ ሶላትን አላሁ አክበር በማለት ይጀምሩ ነበረ፣ አሰላሙ ዐለይኩም በማለትም ያጠናቅቁ ነበር ብላለች። ነወይቱ ኡሰሊ ነወይቱ አሱም ተብሎ ለአላህ አይነገረው። ምን ሰግደው ለአላህ ምን ጾመው ለአላህ እስከሆነ ድረስ በልባችን ያቀድነው በቂ ነው። ወደ ቂብላ ዞረን መቆማችን ንያ ነው። ውዱእ ማድረጋችን ንያ ነው። ሴት ልጅ ሒጃቧን ለሶላት የሚሆናትን ልብስ ፈልጋ መልበሷና ስራ ትታ ወደ ቂብላ መቆሟ ንያ ነው። ንያ ማለት አንድን ነገር ለማድረግ መወሰንና መቁረጥ ማለት። ይህ የልብ ተግባር እንጂ የመላስ ተግባር አይደለም። ነወይቱ ኡሰሊ ነወይቱ አሱም ማለት ሱና አይደለም፣ ከነቢ አልተገኘም። ነብዩ ያላደረጉት ሲደረግ አይተው ዝም ያላሉ አድርጉት ብለው ያላዘዙ ነገር በሙሉ ቢድዓ ነው። ሌላው ሶላት በሚሰግድበት ቦታ ከቂብላ ፊት ለፊት ሁሉም ቤቱ መስታወት ነው። እዚህ ቦታ ላይ ሶላት መስገድ እንዴት ይታያል? እየሰገዱ ሳለ የሚወሰውስ ከሆነ እንዲህ አይነት ቦታ ላይ መስገዱ ይጠላል እንላለን። የማይወሰውስ ከሆነ ቢሰገድ ምንም ችግር የለው። ራስን ያዩ የሚወሰወሱ ከሆነ አሊያ ደግሞ ከውጭ የሚተላለፍ ሰውና ውጭ ያለው ነገር የሚረብሽ ከሆነ ሌላ ቦታ መስገዱ ይመረጣል። እንዲህ አይነት ችግር ከሌለ ወይም ሌላ ቦታ መስገድ የማይችሉ ከሆነ ቢሰገድ ምንም ችግር የለው። ሌላው ከፈጅር ሶላት በኋላ ፀሐይ እስክትወጣ ድረስ ተቀምጬ 2 ረክዓ ሰግጄ እነሳለሁ፣ ይህ ድርጊቴ ስህተት ነውን የሚል ነብዩ አለይሂ ሰላቱ ወሰላም ፈጅርን በጀማዓ ሰግዶ ፀሐይ እስክትወጣ ቁጭ ብሎ ጌታውን ያስታወሰ ሙሉ ሐጅና ዑምራ እንዳደረገ ይቆጠርለታል ብለዋል። ሐዲሱ ሶሒህ ነው ضعيف በዑለሞች መሃል ኺላፍ ያለበት ሲሆን ሶሒህ ነው ያሉ ዑለሞች አሉ። ይህን ሐዲስ መሰረት በማድረግ መስጂድ በጀማዓ ሰግዶ ፀሐይ እስክትወጣ ቁጭ ብሎ ፀሐይ ከወጣች በኋላ እስከ 15 ከ20 ደቂቃ በኋላ ረካዓቴን መስገድ ዒባዳ ነው፣ የሐጅና የዑምራን አጅር ያስገኛል ብለዋል ነብዩ አለይሂ ሰላቱ ወሰላም። ሐዲሱ ሶሒህ ነው ተብሎ ቢደረግበት እንኳ ይሄን ያደረገ ሰው የሐጅና ዑምራን አጅር ስለሚያገኝ የሐጅና የዑምራ ግዴታነት ይቀርለታል ማለት አይደለም። ተመሳሳይ የሆነ አጅር አላህ በረሕመቱ ይሰጠዋል ማለት ነው እንጂ 30 ዓመት ኖሮ 30ውንም ዓመት ፈጅር ሰግዶ ቁጭ ብሎ በየቀኑ ይህን ተግባራዊ ቢያደርግ የሐጁ ግዴታነት አይቀርለትም። ሴቶችን በተመለከተ የሚሰግዱት ቤት ነው፣ ጀማዓም ላይ ኖር ይችላል። ሴት በተለምዶ የምትሰግድበት ቦታዋ ላይ ፈርዷን ከሰገደች በኋላ ቁጭ ብላ ዝክር ያደረገች ቆይታ መጨረሻ ላይ ፀሐይ ከወጣች ከ20 ደቂቃ በኋላ ሶላት الضحى ኢሽራቅ ብትሰግድ ኢንሻአላህ ተዓላ አጅሩን ታገኛለች ብለን ተስፋ እናደርጋለን ያሉ ዑለሞች አሉ። ይሄ እንኳን አጅር ባይገኝ በዛ ሰዓት ላይ አላህን ማስታወስ ትልቅ የሆነ አጅር አለው። هذا والله تعالى اعلم። ለዛሬ በእነዚህ እናበቃለን። የተቀሩ ጥያቄዎችን በሌላ ፕሮግራም እንመልሳለን። ወሰላሙ አለይኩም ورحمة الله وبركاته.